ድሮ ላይ ጌታ ማለት ምናምን ነገር የለም ተወስዶብኛል ማለት ነው ሶ ማንጸለይ ይፈልጋለሁ እናቴን አማከርኳት ምናምን ነገር እና እናቴ ማንጸለይ ያለብሽ ምክንያቱም ደክመሻል በጣም ታቀመጥ አምችለው ነገር እሺ ታቀባይ እንዴ ምን ልታረግ ነው ልቀቀኝ እንጂ ተነስ ልቀቀኝ እኩሽ ልቀቀኝ ልነሳት ልቀቀኝ ከማን ጋር ነው ከዛሬ ጀምሮ ተጤናሽ ተገላግለሻል ይሄንን ፈውስ መድኃኒት እንጭጠጩ እንኪ እንጭጠጩ ጠጩ አይጎስትልሽ ነገር ተይ እንጂ አንተ ምን ልታረጋት ንጉም የተመረዘ የተቀመመ ውሃ ይጠጡና ፌንት ሲሆኑ ወደ ማረፊያ ሙኒስት ወሰዳቸው እዚህ ላይ አርጋቸው ምለው ለካ የመጀመሪያ ተጠቃሚ እሱ ነው ለዚህ ሁሉ ግንኙነት ያደርጋል መጀመሪያ ያረጋል ማለት ነው ሰላም ቤተሰቦቻችን እንደምን አላችሁ እንደምስቆያችሁ ዛሬም እንግዲህ በአዲስ ነገር እንግዲህ ተመልሰን መተናል ምን ተፈጠረ ምን እየተካሄደ ነው የሚለውን ነገር እንግዲህ ለእናንተ ለማሳየት እየተራራጥን ብዙ ነገሮችን እያደረግን እንገኛለን ቤተሰቦቼ ግን በዛው ልክ ቻናላችን እንግዲህ እየወረደብን ነው አሪፍ እየታየልን አይደለም እንደምንፈልገው እየታየልን አይደለም ችግሩ ያው እንደሚታወቀው ቪዲዮዎቻችን ሼር ስለማይደረጉ የመሳሰሉት ነገሮች ናቸው ቪዲዮዎቻችን እንዲወርዱ የሚያደርጉትና እናንተ ደግሞ ከጎናችን እንድትሆኑ እንፈልጋለን አብረናታችሁን እንድታሳዩን እንፈልጋለን በነገራችን ላይ ይሄንን ስል ኮሜንት የሚያደርግ ሰው የለም ማለት አይደለም እንዲሁም ደግሞ ቪዲዮዎቻችንን ላይክ የሚያደርግ ሰው የለም ማለት አይደለም በጣም ብዙ የምትወዱኝ የምታከብሩኝ ብዙ ቤተሰቦች እንዳላችሁኝ አውቃለሁ አምናለሁ ኮሜንት ላይ የምትጽፉልኛላችሁ ታስቀምጡልኛላችሁ ያለው ገር ሐሳብ አስተያየታችሁን በደንብ ታስቀምጡልኛላችሁ እናንተን በደንብ አድርጌ አመሰግናለሁ በደንብ አድርጌ እውነት ከልቤ ክብረት ይስጥልኝ ማለት እፈልጋለሁ ቤተሰቦቼ አሁንም ደግሞ እንደተለመደው ከዚህ ቀደም ስታረጉት እንደነበረው ላይክ በማድረግ ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ እንግዲህ አብሮነታችሁን በደንብ እንድታሳዩኝ እፈልጋለሁ ቤተሰቦቼ አዲስ የሆናችሁ ሰዎች ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ሰዎች ላይክ በማድረግ እንዲሁም ሼር በማድረግ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብነታችሁን እንድታሳዩኝ እፈልጋለሁ እንዲሁም ደግሞ በጣም አስተማሪ ቪዲዮዎችን ስለምንሰራ እንዲሁም ደግሞ በጣም ትላልቅ ወንጀሎችን ስለምናጋለጥ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ ይቀላቀሉን እንላለን እንግዲህ እንደምትደሰቱበት እርግጠኛ ነኝ በመታየት ነገር እንደምትደሰቱ እንደምትረኩ በጣም እርግጠኛ ነኝ ቤተሰቦቼ ይቀላቀሉ አብረነታችሁን ያሳዩኝ ዛሬም እንግዲህ አንድ እህታችንን ይዘን ወደ እናንተ መተናል እንግዲህ እህታችን የምነግራችሁ ነገር አለ የማማከራችሁ ነገር አለ ብዙ የምናወራው ነገር አለ ስትል እንግዲህ ወደኛ መጣለች ስማም እንግዲህ አሚን አይደለሽ አሚን እንግዲህ ማወራችሁ ነገር አለ ብለናለች ቤተሰቦቼ ብዙ ወሬ አለብዛባችሁ ብዙ ንግግር አለብዛባችሁ ወደ አሚን እንሄድና ምን ተፈጠረባት ለምንስ ወደኛ መጣች የሚለውን ነገር አብረን እንጠይቃት ቤተሰቦች እንግዲህ ተከታተሉ እሺ አሚን እንግዲህ ያው ወደኛ ስመጪ መቼስ ዝም ብለሽ አይደለም እና የምትመጪው የሆነ ምክንያት ሊኖርሽ ይገባል እስቲ መጀመሪያ ካስተዳደግሽ ወይንም ደግሞ ካኗኗርሽ ወደዚህ ወደ ታሪኩ ከመግባታችን በፊት ስለራስሽ እስቲ ያለሽን ነገር ንገሪ እሺ እኔ ስሜ አሚን ጥላውን ይባላል በመጀመሪያ ያው ተጨንቀቅ ችግር የለውም ነይ ምናምን ብለክ ስለጠራኸኝ እግዚአብሔር ያክብርልኝ በጣም አመሰግናለሁ ያው እንግዲህ ትውልዴ እዚህ አዲስ አበባ ውስጥ ነው ያደኩትም በቸርች መስከል ተይዤ እንዳገለግል ተደርጌ ምናምን ነገር በመዘመር በመኳየር እንዳገለግል ተደርጌ ነው ያደኩት ምክንያቱም ቤተሰቦቼ በጣም ጎበዝ የሆኑ ሃይማኖተኛ ናቸው እናቴም አባቴ ከትንሽ ጊዜ በኋላ ግን አባቴ አረፈ እና በህይወቴ ላይ ብዙ ነገር ሀፕን አደረገ ማለት መጀመሪያ ላይ ብዙ ነገርን አባቴ ነበር ኮንትሮል የሚያደርገው ምናምን እና ይሄ በራስክ መወሰን የማትችልበት ነገር ግን አባቴክ ብዙ ነገር እየወሰነ የሚያሳድግክ ነገር አለ አይደለ እንደዛ ነበር ያደኩት ከዛ ግን አባቴ ካረፈ በኋላ ያው ራሴ ብዙ ነገሮችን መወሰን ስጀምር ምናምን ነገር ከበደኝ እና
ብዙ ነገሬ ወደ አለማዊነትም አመዘነ። የሆነ በቃ ለቤተሰብ መመች አይነት ልጅም አልሆንኩላቸው። ብቻ በእንደዚህ አይነት ነገር ውስጥ በጣም ደክሜ ሰንፌ በነበረበት ሰዓት ነውና ብዙ ነገር ህይወቴ ውስጥ የተፈጠረ ምን ተፈጠረ መሰለክ? ፍቅር ያዘኝ እና ፍቅር ከያዘኝ በኋላ እኔ በቸርች ነው ያደግኩት እንደነገርኩክ ምንም አውቀው ነገር የለም። ይሄ የፍቅር ህይወት ምንድነው ምናምን ነገር ብትለኝ ምንም አውቀው ነገር አልነበረም እና እሱ ደግሞ በእንደዚህ አይነት ህይወት ውስጥ በጣም ጎበዝ የሆነ ሰው ነው ምናምን ነገር እና ሳገለግል ነው የሚያቀኝ። ከዛ አውራኝ ምናምን ነገር ከዛ በቃ ጥሩ ልጅ ነው ምናምን ነገር ብዬ አልጸለይኩበትም ምናምን ነገር ግን ወደዛ ነገር ውስጥ ገባሁኝ ማለት ነው። እና ወደዛ ነገር ውስጥ ሲገባ እሱ አለማዊ ነው ስልክ ቸርች ይመጣል እንጂ የቸርች ምንነት የቃል ምንነት መንፈሳዊነት ምንድነው ምናምን የሚለው ነገር አያውቅም። እዚህ ጋር እኔን እንደሚወደኝ ነገረኝ እንጂ በህይወት ውስጥ ብዙ ሴቶች እንዳሉ ምናምን ነገር ምናምን እንደዛ አይነት እንትን ውስጥ ነው የነበርኩትና እኔ ግን በቃ ወደድኩት ምናምን ነገር ምንም መስሚያ ምናምን ነገር በቃ ምንም ነገር የለም። በቃ እሱ ነው መስበው ምናምን ነገር ከዛ ከቸርች ቀነስኩኝ ከአገልግሎት ምናምን ነገር ኦሬዲ በቃ ያቆምኩኝ ምናምን ነገር ሄድኩኝ። እሱ ይዞኝ የሚሄድበት ቦታዎች ናቸው የሚመቹኝ እንደዚህ ያለው አይደለ መጠጥ ቤት እንደዚህ አይነት ቦታ ነው እሱ የሚሄደው። ከዛ ተከትዬው ይሄዳለው ምናምን ነገር ከዛ ወደ ራሴ ስመለስ ይሄ መንፈሳዊ ህይወቴን አጥቻለሁ። ይሄ በቃ ድሮ ላይ ጌታ ማለት ይሄ ምናምን ነገር የለም ተወስዶብኛል ማለት ነው። ማንጸለይ ይፈልጋለሁ። እናቴን አማከርኳት ምናምን ነገር እና እናቴ ማንጸለይ ያለብሽ ምክንያቱም ደክመሻል በጣም አለማዊ ሆነሻል። ስለዚህ ወደ መንፈሳዊ ነገር መመለስ አለብሽ ከራስሽ ወደሱ ትኩረትሽ ሙሉ ለሙሉ ከሃይማኖትም እየወጣ መጣና ትኩረትሽ ወደሱ ብቻ ሆነ። እንደዚህ አሁን እና ኦሬዲ በቤት ውስጥ ምናምን ለመጸለይ ሲመጡ እኔ ደስ አይለኝም ትቼ እወጣለሁ ምናምን ነገር አብሬያቸው ድሮ ማገለግላቸው ልጆች ምናምን ነገር ስጠፋ ይፈልጉ ከሄላ ምናምን ነገር የት ሄዳ ነው ምናምን ነገር ቤት ሲመጡ ምናምን የለችም ማስብላለው ምናምን እና የነበርኩበት ሁኔታ ጥሩ አልነበረም። በቃ የሚያስደስተኝ ከሱ ጋር መሆን ነው ምናምን ነገር እና ከሆነ ጊዜ በኋላ ግን እሱ እንደሚፈልገው አይነት ልጅ ይሄ እንዴት ነው እወደዋለሁ ምናምን ነገር ግን ደግሞ እሱ እንደሚፈልገው አይነት ሰው አይደለም ማለት እሱ የሚፈልጋት ሴት አለች ሆነች ክለብ ውስጥ መሆን የምትፈልግ ምናምን ነገር እንደዛ አይነት ሴት አይደለም። ግን ከሱ ጋር ቀን እኮ አሳልፋለሁ ግን ማታ ከሱ ጋር እንዳሳልፍ ምናምን ይፈልጋል ያለች። በዛ ምክንያት በጣም ተሰብሬም ነበረ እና ያው እንደሚፈልገው መውጣት ምናምን ጀመርሽ? አይ ቀን እወጣለሁ ምናምን ማታ ግን መውጣት አልችልም። እናቴም በጣም ታዝንብኛለች ምናምን ብዬ ስለማስብ መውጣት አልችልም ማታ ቀን ግን ከሱ ጋር እወጣለሁ ምናምን እና እናቴን አማከርኳት ምናምን በቃ ከሱ መለየት አልችልም ምናምን ብዬ አለቀስኩባት ምናምን ነገር እንደማይሆን ነገረች። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ እና ያው ማታ ቤት ማዘርም ትንሽ ስለሚቆጡ ምናምን ነገር ማታ አትውጭለት። ያው ግን ፍላጎቱ አለሽ ማታ የመውጣት እንደዛ ነው አይደል? ለሱ እንደዛ ባደርግ ደስ ይለኝ ነበረ። ነገር ግን እዚህ ጋር ቤተሰብ ደግሞ ላለማስከፋት ትንሽ መኪናው ድምጽ እንትን ስለሚለኝ ትንሽ ድምጽሽን ጮክ አድርግልኝ ነው። እሺ ያው ከሱ ጋር ብወጣ ምናምን ደስ ይለኝ ነበር። ነገር ግን ቤተሰብ ላለማስከፋት ምናምን ነገር ያለኝ አማራጭ ሁለት ምርጫ ነበር። እሱን ትቼ ወደ ነበረው ቀድሞ ህይወቴ መመለስ ማለት ነው። እና በቃ እናቴን ሳማክራት ሰፈር በጣም ጎበዝ አገልጋይ እንዳሉ እና የተከበሩ እንደሆኑ እሳቸው እንዲጸልዩልኝ በጣም ብዙ ወጣቶች እሳቸው ጋር ሄደው እንደሚፈወሱ
ብዙ ሰዎች በቃ ይሄ የመፈወስም ሰውን የመመለስም ጸጋ እንዳላቸው ምናምን ነገር እናቴ ነገረችኝ ማለት ነው። ከዛ እሺ ምናምን ነገር ብዬ እንትን ነው ቀንጠሩ ይያዝልካል እዛ ብዙ ሰዎች ስለሚሄዱ እዛው ቤታቸው ነው። ፓስተር ናቸው። እሳቸው ጋር ለመሄድ ቀጠሮ ታስይዘሽ ምናምን ቀጠሮ አስይዘክ ምናምን ነው እንጂ እንደዚህ ዝም ብሎ አይጸልይልክም። ከዛ እናቴ ሄዳ ነገረቻቸው ምናምን ነገር። ከዛ ስለማንነት ጠየቋት ምናምን ነገር። ከዛ ልጄ ናት ምናምን የመጨረሻ ልጅ ናት ምናምን ነገር ብላ እንትን አለቻቸው። ከዛ በቃ እሺ ከሁለት ቀን በኋላ ምናምን ይመስለኛል ትምጣ ምናምን ነገር አልዋት። ከዛ እሺ ምናምን ነገር ተብሎ ከሁለት ቀን በኋላ ለጓደኛዬ ነገርኳት። እንደዚህ ልሄድ ነው ምናምን ነገር ስላት አይ አይሆንም አለች። ለምንድን ነው የማይሆነው ምናምን ነገር ባንቺ ስም እኔ እጂ መጀመሪያ ላጻልኝ አለች። ጓደኛዬ ማለት ደግሞ አብረን ስናገለግል የነበረች እኔ ስደክም ደግሞ ተከትለኝ የደከመች ልጅ ናት እና እሷ ምንም ነገር እምቢ ማለት አልችልም በቃ ሻጸልኝ ምናምን ነገር ብያት እኔ ሲጀመርም ብዙ ኢንተረስቱ ስላልነበረኝ ምናምን እሷ በኔ ቦታ ሆና ሄደች ማለት ነው። ከዛ የዛን ቀን እሷ ሄዳ ተጸልዩላት ምናምን ነገር ከ2 ሰዓት ምናምን በኋላ ነው ተመልሳኛ ቤት የመጣችው። ጸሎት ሊደረግላት ሄደ። ጸሎት ሊደረግላት ሄደ ዘዋለ። ኧረ በፍጹም ራሷ ናት ሄደችው ብቻ። እኔ ሜድም ስላልፈለኩ ምናምን ነገር የእሷን መጀመሪያ ለውጣይቼ ምናምን ብዬ ነው ያሰብኩት እኔ ማለት ነው። ከዛ በኔ ቦታ በኔ ስም ነው ሄደችው። ከዛ በኔ ቦታ ሄደች ምናምን ነገር። ከዛ ከ2 ሰዓት ምናምን በኋላ ይመስለኛል ተመልሳኛ ቤት መጣች። ከዛ ስትመጣ ደብሯታል ምናምን ነገር ምንጭጭር ብላለች። እጇ እዚህ አካባቢ ምናምን እንደዚህ ተቆርጧል። ከዛ ምንድነው እሱ ምናምን ነገር የሚታይ ነገር አለ። ይሄኛው እሷ ላይ ይሄ ምልክት አለ። እሺ ከዛ ምንድነው ምናምን ነገር ስላት መንፈሱ ነው እንደዚህ ያደረገኝ ምናምን ነገር አለች። ማለት ከመቼ ጀምሮ ነው መንፈስ እንደዚህ የሚያደርገው ምናምን ነገር አልኳት። እጇ እንትን ያለው መንፈሱ እንደሆነ ነው እንትን የምትለው መንፈሱ ነው አሉኝ ነው። እሷም አታውቅም እኮ ግን አሉኝ መንፈሱ ነው ተብያለሁ ምናምን ነገር አለች። ነበርባት ግን መንፈስ ምናምን እንግዲህ እንደሌለባት ነው የማውቀው። ያው ድንገት ወደ ከቸርች ስለቀረች ምናምን ነገር በመሀል ድንገት ሊሆን ይችላል ብለን ነው እንጂ ከዛ መንፈሱ ነው ምናምን ነገር አለች። እንዴ ምንሽ ነው ከራስሽ ጋር አይደለሽ በቃ እንትን ብላለች ተጉስቁል ነገር ብላለች ምናምን። ከዛ እንዴ ምንሽ ነው ከራስሽ ጋር አይደለሽም እኮ ምናምን ነገር ስላት አይ ደክሞኛል እያመኝ ነው ገብቼ መተኛት አለብኝ ምናምን ነገር አለች። ከዛ እሺ ብላ ታተኛች ምናምን ነገር። ከዛ ለእናቴ እኔ እንዳልሄድኩ ነገርኳት ተናደደችብኝ። ከዛ እኔ የእሷን ሁኔታ ሳይ ፈራሁኝ። ምን ይሄ ነገር እኔ ላይ ሊጭ ይችላል እንዴ ምናምን ነገር ብዬ ፈራሁኝ። ከዛ ለእናቴ አልሄድኩም ምናምን ስላት እንደዛ አይሆንም ሂጄ እነግራቸዋለሁ ምናምን ብላ ሂዳ ነግራቸው ነገ ትምጣ ተባልኩኝ እኔ ማለት ነው። ከዛ ጓደኛዬ ማታ ስደውላ ታዲያ ምንም ሊሻለኝ አልቻለም በቃ ራሴን በጣም እያመመኝ ነው። በዛ ላይ ደግሞ ሰውነቴን ያልሆነ ስሜት ይሰማኛል የሆነ ሊቀለኝ አልቻለም ምናምን ነገር አለች። ከዛ ሰርቻለሁ ግን በቃ መውጣት ካለበት ከኔ የሚወጣ ምናምን ነገር ብዬ በሁለተኛ ቀን እኔም ሄድኩኝ ማለት ነው። ከዛ ሲሄድ ሰውየው ብቻቸው ናቸው የሚጸልዩልን ቤት ውስጥ ማንም ሰው የለም ምናምን ነገር። ከዛ አክብሮታቸው ምናምን ነገር አገልጋይ ናቸው ደስ ይላሉ። ከዛ ሰላም አሉኝ ምናምን ነገር ሰላም አልኳቸው። ከዛ ተንበርከክ ያሉኝ ተንበርከኬ ከዛ ጸለዩልኝ ለአንድ ለ20 ደቂቃ ምናምን ጸለዩልኝ። ከዛ ጸለዩልኝ እንትን አልኩኝ እየጸለዩልኝ ይሄ ችኩል የሚል አይነት አገልጋዮች አሉ አይደለ? እሳቸው እየጸለዩ ግን ውስጣቸው የሆነ ያልተረጋጋ አይነት ሰውዬ ናቸው። እና እሱን ተገነዘብኩኝ። ግን የራሴ ጥፋት ነው ምናምን ነገር ብዬ አሰብኩኝና ጸልያ ስጨርስ ውሃ ይሰጡክና ውሃ ትጠጣለህ። ከዛ ሌላም ቦታ እንደዚህ ይደረጋል ወይስ አይ ይሳቸው ነው ማለት ይደክማቸዋል ቤታቸው የሚደን ስለምንጸልይም ይመስለኛል ይደክማቸዋልን ብለው ስለሚያስቡ ይመስለኛል። ብቻ ውሃ ጠጪ ሲሉኝ እሺ እጠጣለሁ ብዬ አስቀምጥኩ። አይ ተስቀምጪ ጠጪ ምናምን ነገር አለኝ ጠጣሁ። ከዛ ወደ ጸሎታችን እንመለስ ሲሉ ብቻ ነው የማውቀው። ሌላ ምንም የማውቀው ነገር የለም። ብቻ ወደ ጸሎታችን ውሃውን ከጠጣሁ በኋላ ወደ ጸሎታችን እንመለስ ሲሉ ከሆነ ደቂቃ በኋላ ስነሳ እጄ እንደዚህ ሆኗል። አንድ አይነት ከእሷ ጋር አንድ አይነት ነው። ድካም ይለኛል ስነሳ ምናምን ነገር ሰውነቴ ምንም ኖርማል አይደለም ምናምን ነገር። ከዛ ምንድነው የተፈጠረው ምናምን ነገር አልኳቸው። ምንድነው እጄ ለምንድነው እንደዚህ ያደረጉኝ ምናምን ምንድነው እሱ ምናምን ስላቸው መንፈሱ ሲታገል ነው አሉ። የፈለገ መንፈሱ ሲታገል እንዴት እንደዚህ ይሆናል ምናምን ብዬ አስጨነቅኳቸው። ከዛ እንደዚህ ይሆናል አሉ። ከዛ ምንድነው እሺ ለምንድነው እንትን ብሎ ተሰርትሮ አየህ ከዚህ ጋር እንትን እንደመሰፋት ነገር አድርገውታል። ለምንድነው እንትን እንደዚህ ያደረጉት ምናምን ነገር አልኳቸው። ከዛ
አይ በቃ መንፈሱ ነው እግዚአብሔር ጸጋ ባንቺ ላይ ሆኗል ካሁን በኋላ ወደ አገልግሎት መመለስ ትችላለሽ ምናምን ብለው ይሄንን እንድረስ አደረጉኝ። ከዛ እሺ በቃ መንፈሱ ከሆነ ምን ማድረግ ይቻላል? ከዛ እሺ በቃ ባላምናቸውም እሺ በቃ ምናምን ነገር አልኩኝ። ከዛ ለአንቺ እስከ 5 ቀን ሊጸለይልሽ ይገባል። ስለዚህ እየተመላለሽ ለ5 ቀን መመላለስ አለብሽ። ኦኬ ከዛ እንዴ እሺ ምናምን ነገር ብያቸው ወጣኝ ምናምን። ከዛ ቤት ከገባው በኋላ ያመኝ ጀመረ። ውስጤን ያመኛል። ይሄ እንደ ማህፀን ኢንፌክሽንም አይደለም ግን የሆነ በቃ ሰውነቴ ልክ አይደለም። ያመኛል ድካም ይለኛል በቃ። እሺ ከዛ ለእናቴ ነገርኳት። እማዬ እንደዚህ ነው መንፈሱን አንቺ ገና ብዙ የሚወጣልሽ ነገር አለ ነው አለችኝ። ከዛ ገና ሁለተኛ እስከ 5 ቀን ነይ ብለውኛል ምናምን ነገር አልኳት። እሺ ከዛ እንዴት ሄጃለሽ እንደውም በዛ አገልግሎትም ያስጀምሩሻል ምናምን ነገር አለችኝ እናቴ። በቃ እናቴ እንደዛ ካለችማ ብታምንባቸው ነው አገልጋይ ምናምን ነገር እያስፈ በተደጋጋሚ ሲሄድ እጄ እንደዚህ ኖርማል እንትን ይላል። ይሄኛውን ይደጋግሙታል። እዚሁ ላይ ራሱ ላይ አዳዲስ ቁስል ነው የሚመስለኝ። ግን በተደጋጋሚ ደግሞ መንፈስ ነው እያሉ ከሆነ ሰዓት በኋላ ነው የምንነሳው። ስነሳ ግን ይደክመኛል። ራስሽን ስተሽ ነው የምታገኘው? ራሴን ስቼ ከዛ ከሆነ ሰዓት በኋላ እነሳለሁ። ስነሳ ግን ይደክመኛል፣ መነሳት አልችልም ምናምን ነገር። ራስሽን የምትስጪው ከምን ሰዓት በኋላ ነው? በይ አሁን የጸሎት ሰዓት አልቋል፣ እቺን ውሃ ጠጪ ይሉኛል። ውሃውን ጠጥቼ ወደ ጸሎት እንመለስ ይሉኛል። ኦኬ ውሃውን ከጠጣሽ በኋላ ራስሽን ስተሽ ታገኛለሽ። ከዛ ነገሮች ካለቁ ምናምን በኋላ ስትነሺ ራስሽን ራስሽ ደክሞሽ እጅሽን ላይ የተቆረጡ ነገሮች አግኝተሽ ነው የምትነሺው? ሰውነቴ ምናምን ነገር በቃ ያልሆነ ስሜት ተሰምቶኝ ምናምን ነገር ብቻ የሆነ የሚያስጠላ አይነት እንትን ውስጥ ሁኜ ነው ራሴን ማገኘው። ስለዚህ ግራ ገባኝ ማለት አላውቅም። እውነተኛ አገልጋይ ሊሆኑ ይችላሉ ግን ብዙ ጊዜ በቸርች አሳልፍ ያለው ብዙ ነገሮችን አይቻለሁ። እንደዚህ አይነት ነገር ግን ተፈጥሮ አያውቅም አይቻልም። እና ምንድነው እያደረጉኝ የነበሩት? ጓደኛዬ ከዛ በኋላ ምን ጤነኛ ልትሆን አልቻለችም። ያመመኝ ነው ትለኛለች። ምን እንደማዋት ግን ማወቅ አይቻልም። እና ምንድነው የተፈጠረው? ቢያንስ እናንተ የሆነ ነገር ብታጣሩልን ብዬ ስላሰብኩኝ ነው። በጣም አሪፍ። እንግዲህ ቤተሰቦቻችን ያው የነገረችን ነገር እንደሰማችሁት ትንሽ ግራ የሚያጋባው ነገሮች ውስብስብ ነገሮች እንዳሉ ሆኖ ደግሞ ያው የሃይማኖት አባቶች ከነሱ በላይ አናቅም የሚያደርጉበት ምክንያት ሊኖራቸው ይችላል። ሄጂም ለማናገር እሞክራለሁ። አሜን። ሄጂ እንግዲህ ያለው ነገር ምንድነው የሚለውን ነገር ሄጂ ለማጣራት እሞክራለሁ። ካጣራው በኋላ በአንዳንድ ነገሮች አሁን አብረሽ ልትሰሪ ትችያለሽ። በአንዳንድ ነገሮች ምን ይፈጠሩ ሄደሽ የምትጣሪው ነገር ሊኖር ይችላል ምናምን ነገር ከተጋገዝን የሚሆነውን ነገር ማግኘት እንችላለን። እንግዲህ ቤተሰቦቼ አሁን ንግግር አላብዛባችሁ፣ ወደ እነሱ ቤት እንሂድና ያለውን ነገር እናጣራ። ምን እየሰሩ ነው? ምንድነው እነዚህ ልጆች ላይ እንግዲህ የሚደረገው ነገር የሚለውን ነገር ማየት ይኖርብናል፣ ማወቅም ይኖርብናል። እንግዲህ እንደ አባትነታቸው ደግሞ ያው በሪስፔክት አዋርተው ይመልሱናል ብዬ አስባለሁ። እንግዲህ ቤተሰቦቼ አሁን ቀጥታ ወደ ቤቱ ነው የምንሄደው። እስከዛው ድረስ አብራችሁኝ እንድትቆዩ ፈልጋለሁ። ያ አብራችሁኝ ቆዩ። እሺ ቤተሰቦቼ እንግዲህ ቤቱ ጋር ደርሰናል። ስላለው ነገር እያንዳንዷን ነገር መጠየቅ መማማር ይኖርብናልና ቤቱ ጋር ደርሰናል። ወደ ቤቱ እንገባለን። ስላለው ነገር የምንጠይቃቸው ይሆናል። የውጭ በር አጋጣሚ ሆኖ ክፍት ሆኖ አግኝቼ ነው ወደ ግቢው የገባሁት። ቤት ውስጥ እንገባለን። እንግዲህ ያለውን ነገር አብረን እንመልከት። ተከተሉ። እዚህ ቤት በሩን ገና እየከፈቱ ቆልፈው ምን እየሰሩ እንደነበር እንግዲህ እስቲ አብረን የምንመለከት ነው። ሰላም ነው? እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። ነው ልጅ ያው አንዳንድ ነገሮችን ለመጠየቅ ስለምትሰሩት ስራ አምልኮስ እንዴት ነው የሚደረገው የሚለውን ነገር ለመጠየቅ ነበረ። ከህግ አካል የመጣ ነው። እንደማያችሁ ከሆናችሁ የዛ ሰው አይደላችሁ? አይ የህግ ሰው ነን፣ መታወቂያም አለን፣ ማንኛውም ነገር ማሳየት እንችላለን ከህግ እንደመጣን ማለት ነው። ለሌላ ነገር አይደለም የመጣ ነው።
ስለሰራው ለምን መምጣት አስፈለገ እዚህ ቤት? ምንድነው የሚሰራው እዚህ ቤት ውስጥ ብዙ ልጆች ሰዎች እንደሚመጡ እናውቃለንና እነዛ ሰዎች ምን እየተደረገላቸው ነው የሚወጡት? አምልኮስ ከሆነ ምን አይነት አምልኮ ነው? የመዳን ፕሮግራም ከሆነ ምን አይነት ፕሮግራም ነው እየተደረገ ያለው የሚለውን ነገር እዚሁ ማጣራት ይኖርብናል። አይ ማጣራት ሳይሆን አሁን እናንተ ለመዳን ቢሆን ኦኬ፣ ግን ማጥናቱን እናንተ ለምን ያስፈልገና ነው? አንደኛ የሚድኑ ሰዎችን እዛ ማንተር ማለት ትችላላችሁ። ብዙ ሰዎች እዚህ ቤት እየመጡ ታሪኩን ያውቃሉ ያለውን ነገር አይደለ? ስለዚህ እናንተ እዚህ መታችሁ ሌላ እንትን ፕሮሰስ ውስጥ መግባት አስፈላጊ ነገር አይመስለኝም። ችግር የለውም። በእንደዚህ አይነት ሽፋን ተደርጎ ብዙ ነገሮች ይሰራሉ፣ ብዙ ነገሮች ይደረጋሉ። ስለዚህ እናንተንም ደግሞ ያለውን ነገር አጣርተን የምንሄድ ነው የሚሆነው። ሌላ ምንም ነገር የለም። ምንም የምትሰሩት ስራ ደግሞ ሌላ ተጓዳኝ ስራ የማትሰሩ ደግሞ ከሆነ ምንም ችግር የለውም። ተረዳርተን ተጠያይቀን ምን ወጣ ነው የሚሆነው። ምንም እንትን የለውም። ዛሬ ባመጡ ባገቡ ደስ ይለኛል። ሌላ ቀን ተመልሳችሁ መምጣት ትችላላችሁ። ብዙም አንቆይም። አንዳንድ ጥያቄ ጠይቀን ነው የምንወጣው። አንደኛ እሱ፣ ሁለተኛ ደግሞ ብዙ ስራዎች አሉብን። ዝም ብለን አይደለም የምንመጣው። መታወቂያችሁን ሲያሳዩ መታወቂያ ያሳየውና ያው እንደምትመለከተው እንግዲህ መታወቂያም አለ። ስለዚህ ገብተን እንነጋገር። ህግ አካል ነው የመጡት። ጋሽ ያው እንደዛ ነው። ህግ አካል መጡ። መታወቂያ ሳይተዋል መታወቂያ ይዘዋል። አዎ አሳይተናል። ጋሽ አስገባቸው ይቻላል። ተከተለኝ። እንዴት ዋላችሁ ልጆቼ? እግዚአብሔር ይመስገን። ደህና ዋላችሁ? እንዴት ነው? እንደምን ሰንብታችኋል? እግዚአብሔር ይመስገን። ከየት ነው የመጣችሁት? ተመቀመጣችሁ በፊት ያው አንዳንድ ነገሮችን ለመነጋገር እንዲሁም ደግሞ ምንድነው የምትሰሩት እዚህ ቤት ውስጥ ምን እየተካሄደ ነው የሚለውን ነገር እንግዲህ ለማጣራት ነው የመጣ ነው። ይቺን ነገሮች ተነጋግረን ምን ሄድ ይሆናል። ማን ነው የላካችሁ? ማንንም አላከንም። እኛ የህግ አካል ነን እና ቤት ውስጥ ደግሞ እንደዚህ ሽፋን ተደርጎ በሃይማኖት ሽፋን ተደርጎ ብዙ ስራዎች ይሰራሉ። ስለዚህ ስለሱ ነው የምናወራው። እረፍ በሉና ተነጋግረን ብንወጣ ይሻላል። እሺ፣ ለምታመጡት ሁሉ እኛ መልስ አለን። እስኪ እንስማችሁ። እስኪ በጣም አሪፍ። እስኪ እንስማቸው፣ ጠይቃቸው እስኪ አንተ። በጣም አሪፍ። እንደዛ ከሆነ ተነጋግረን ምንም የምንፈጥረው ነገር አይኖርም። ምንም እንትንም የለም። ያው አይማ አይደል እንደዚህ ይሄ ቤት ባይዘው የተከበረ ቤት ነው፣ የሃይማኖት ቤት ነው። ገብቷላ እና እንደዚህ ባልተጠበቀ መልኩ ያለ ፕሮግራም ዝም ብሎ መግባት አስፈላጊ ነገር አይደለም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ፣ እና እንደዛ ነው እኔ ልጋትታችሁ የፈለኩት። አላስፈላጊ እዚህ ቤት እንትን ማለት አይቻልም ብዬ ነው። ጋሺ ስለፈቀዱላችሁም ያው እንግዲህ የሚፈልጉትን ነገር ጠይቁንና ቦታ ያው እንግዲህ እርሶም ፓስተር እንደሆኑ ሰምተናል፣ የሃይማኖት አባት እንደሆኑ ሰምተናል። ወደዚህም የመጣንበት ምክንያት ምንድነው? ያው ወደዚህ ቦታ ወደዚህ ቤት ብዙ ሰዎች እንደሚመጡና ብዙ ሰዎች ድነት አግኝተው እንደሚሄዱ ሰምተናል። ምንድነው አሁን እዚህ ቤት ውስጥ እየተሰራ ያለው? ምንድነው እየተደረገ ያለው? አንደኛ፣ ሁለተኛ ነገር ደግሞ ድነት ለማድረግስ ወይ ቸርች ወይም ደግሞ ቤተክርስቲያን ለምን እዛው መሆን አልቻለም? ነገሮቹ ለምንድነው እቤት ድረስ ሰው በመጥራት እዚህ ነገሮች እንዲካሄዱና አምልኮ እንዲደረግ እዚህ ቤት ውስጥ የፈለጉበት ምክንያት የሚለውን ነገር እንድታስረዱኝ እፈልጋለሁ። ለምንድነው ይሄንን እየጠየቅኳችሁ ያለሁት? ያው ከሃይማኖት ጋር የተያያዘ ነገር ሳይሆን በሃይማኖት ስም ግን ብዙ ሰዎች ይህን ስራ ይሰራሉና ያው ያንን ስራ ደግሞ ለማስቆም ግዴታ እኛም ማወቅ አለብን፣ የህግ አካልም ማወቅ አለበት ምን እየተሰራ እንደሆነ እዚህ ቤት ውስጥ። እዚህ ቤት ውስጥ እየተሰራ ያለበት መንገድ ያው ካሁን በፊት በቤቱ ነበር እየሄዱ የሚያገለግሉት።
እና አሁን ጋሼ እንደምታዩቸው ደክመዋል። ብዙም እንደዚህ ወደ ወዲህ የሚሉበት አቅሙ የላቸውም እና ያው እዚህ ቤት ይመጣሉ። የጋሼን እንትን ማዳን በቃሉ ያለውን ነገር ያውቃሉ። ማንም ሰው ያውቃል በፊትም ሲያስተምሩ በቤቱ እና ጋሼ ሲደክም አሁን እዚህ እየመጡ ይድናሉ ብዙ ሰዎች። ምናቸው ነገር አንተ? እኔ እንኳን እንትራቸው ነኝ፣ የቅርብ ጓደኛቸው ነኝ። ለጋሼ ብዙ ነገር ውሃም ሆነ ማቀራረብላቸው ነኝ። ማንም ሰው የላቸውም ጋሼ። ያው ራሳቸው ደግሞ በአንደበታቸው ነገሩን ቢያስረዱኝ ይቻላል። ይበልጥ ከባለቤቱ በላይ ይባል አይደለ? ያው እርሶ ይቅርታ አድርጉልኝ እና ደፈረኛ አይበሉኝ አባቴ። ከእርሶ በላይ እኔም እውቀቱ ኖሮኝ አይደለም እርሶን የምጠይቀው። ለሃይማኖቱም ደግሞ ክብር ሳይኖረኝ ቀርቶ ሳይሆን ያው ነገሩን ነው ማወቅ ስላለብኝ ህግ ማወቅ ስላለበት ነው እርሶን ልጠይቅ የቻልኩት። ካሜራም ይዤ የመጣሁት ያው ህዝቡ ትክክለኛ ነገር እንዲያስብ ስለ እርሶ ምንም ይሄ ኔጌቲቭ ነገር እንዳያስብበት ነው ካሜራ ይዤ ልጠይቆት የቻልኩትና ምንድነው እየተሰራ ያለው የሚለውን ነገር እስቲ ደግሞ ከራሱ አፍ እንትን ልበለው። አመሰግናለሁ። እኔ ልጅ አንድ ሰው ወደ አንድ ቦታ የሚሄደው ጥቅም ስለሚያገኝ ብቻ ነው። እኛም ሰዎች እኔ በዛች በምትመለክበት ቦታ ላይ ሄጄ አገልግሎት መስጠት ስላልቻልኩ ባለሁበት ቦታ ላይ ፈልገው እየመጡ የሚገለገሉት ጥቅም ስላገኙብኝ ነው። እድሜ ብዙ ያስተምራል የኔ ልጅ። በእድሜ እኔ ውሸትና ስህተት ይሄ አላቅም። ጌታም አልፈቀደልኝም ተሳስቼ እንዳስተምር። አይ እኔ ስህተት ነው ትምህርቱት እያልኩኝ አይደለም ጋሽዬ። አዳምጠኝ። እነኛ ሰዎች እኔን ፈልገው እዚህ ቤት የሚመጡት እውነቱን ስላወቁ፣ እውነቱ ስለተፈወሱ፣ እውነተኛውን ነገር ስላወቁ እንጂ ባይፈወሱ ጥቅም ባያገኙ እዚህ ቤት አይመጡም። አሁንም ቢሆን እኔ ስለ እንትኖት አይደለም ስለሚያደርጉት ሰውን የማዳን ፕሮግራሙ ስለሱ ሳይሆን ያው እውነትም እንትን እርሱ አባት ነውና ያድናሉ ማለት ጸልየው እንግዲህ በጸሎቱ ተሰሚነት አሉት። የሎተም አሉት ተሰሚነት የሎተም አሉት የሚለውን ነገር ሳይሆን እኔ አሁን እዚህ ጋር ነጥብ ፖይንቴ ቤት ውስጥ እነዚህ ሰዎች እንደናለን ብለው የሚመጡ ሰዎች ምንድነው እዚህ ሲመጡ የሚያጋጥማቸው ነገር? ምን አይነት ጸሎት ነው የሚደረግላቸው? ማለት ምን አይነት ጸሎት ነው የሚደረግላቸው ማለት ይሄ ስለ ጸሎቱ አይነት ይንገሩኝ ሳይሆን መጀመሪያ ስለምታወራው ነገር እንትን እያልክ አውራ። አንደኛ ስለሚማሩት ስለሚያድኑበት ነገር ያው ሰው በሃይማኖቱ ነው ገብቷል። ሰው ድንጋይም ሊያመልክ ይችላል፣ ግን በሚያመልከውበት መንገድ ሰው ሊፈወስ ሊድን ይችላል በፈጣሪ በቃሉ ስለሆነ እና ስለዚህ አሁን አንተ አንዳንዴ እየተወዛገብክ የምታወራውን ነገር አስብበት። ምክንያቱም እነኚህ አባቶች የተከበሩ አባቶች ናቸው። ዝም ብለህ እንደዚህ ፊታቸው እንትን ልትላቸው ገብቷል። አይ እኔ ስለ እንትኑ እኮ አይደለም እኮ ይኸውልህ አሁን ወንድሜ አንተም ያልተረዳኸኝ ነገር ይሄ እሳቸውን ከማክበርና ካለማክበር ጋር የተገናኘ ነገር አይደለም። አይ አይደለም። ነገር ግን ማለት የምታስገባውን ነገር እያሰብኩበት ነው። አይ አሁን እሳቸው ስጠይቃቸው ምንድን ነው ያሉኝ? የምሰራውን ስራ በደንብ አውቄ የምሰራ ሰው ነኝ ነው በአጭሩ እሳቸው እያሉኝ ያሉት። አውቀው እንደሚሰሩ አውቃለሁ የሚሰሩትን ስራ። ይሄ መቼስ እንደ ልጅ ዝም ብለው አስበው አይደለም የሚያደርጉት። የሃይማኖት አባት ናቸው፣ ትልቅ ሰው ናቸው። የሚሰሩትን ስራ አውቀው ነው የሚሰሩት። የምሰሩት ስራ አውቀው የሚሰሩትን ስራ ግን ምን እንደሆነ ማወቅ ስላለብኝ ስለሱ እንዲነግሩኝ ነው የምፈልገው። እኔ ደግሞ ተረዳኝ። ስለዛሽ ነገር እንድትነግሩኝ ነው የምፈልገው። መፎስም ትፈልጋለህ እንዴ? ከተቻለማ እኔ እንዴት አልፈልግም። ኦኬ ከተቻለ እኮ እኔም እኮ እዚህ ላይ ልንገርህ። እሺ እዚህ ላይ ልንገርህ። በፍላጎት ነው የምትፈወሰው፣ ያለ ፍላጎት አይደለም። ፍላጎት አለህ ነው። እዚህ የሚመጡ ሰዎች ፍላጎት ኖሯቸው ነው። ፍላጎታቸው የመዳን ነው። ድነው ይሄዳሉ? አዎ። እርግጠኛ ነው? አዎ። ድነው ይሄዳሉ? አንተም እርግጠኛ ነህ? አዎ። በስነ ስርዓት ታልዳኑ ምንድነው? እኔ ያልገባኝ ነገር ምንድነው? አንተ ጥያቄ እኮ ተወሰበሰበ። አይ እና የምታወራው ነገር ምንም እየተመቸኝ አይደለም አባቴ።
በጣም የሆነ ወደ ውስጥ ገብተህ ለማወቅ የምፈልገው ነገር አለ። አንደኛ በግልጽ ተናገር መናገር ነው ገብቶሃል። ግን ያድናሉ እውነቱን ነው ምናምን አንተስ ታማምነህበታል ምናምን ይሄ ምን ማለት ነው? ምን ይመለከታል? አንተ የሚመለከት ነገር አለ እዚህ ጋር አይመለከትም እኮ እንዴ? አይደለም መረዳት ያለብን እኮ ስም ይያለው ውጣልኝ። ቆይ እንዴ ይሄ ሌላ ነገር አይደለም እኮ አይደለም እንዴ? የማይመለከትን ነገር ነው የተናገርካቸው። የሃይማኖት አባት ነው አይደል? አረጋጋቸው ነኝ አለቃ ነኝ የሰውዬ ልጅ አመጣጡ ሰውየው ተመጀመሪያው ጀምሮ ንግግሮቹን አይቼዋለሁ። እኔ ጌታ ይነግረኛል እኮ ግንባር ላይ አይቼዋለሁ። ሰይጣን አይደለም እኮ ምክንያት አድርገን መጣ። አዎ ማጣራት አለ። ቆይ ተቀመጥ። መልስ እንዳመልስ ሊያባ ተቀመጥ በቃ ተቀመጥ። አምችለው ነገር እሺ ቆይ እንዴ ምን ልታረግ ነው? ልቀቀኝ እንጂ ተነስ። ልቀቀኝ እኮ እሺ ልቀቀኝ ልነሳ። ልቀቀኝ። ከማን ጋር ነው እየታገልክ ያለው? አልነካው። ካሜራ እያየ እሺ ልቀቀኝ እኮ እነሳለሁ። ጋሽ እኮ ልቀቀኝ። ይሄ ልጅ ያስለቅቁኝ። ካሜራ ቪዲዮ እያየ ነው። እኔ ስለ ቪዲዮ አይደለም እኮ ምንም እንትን እንድትለኝ አልፈልግም። አስወጣው። ለምን አትወጣም? እኮ አንተ ራስህ እንደ ማን ነው የምትይው? ሰው ቢመተስ ይቅርታ አባቴ፣ እርሶ የሃይማኖት አባቶት ይቺን ቤቱን ደፍረዋል። ውጣ አስወጣ። ቆይ አንዴ ተረጋጉና አናግሩ። አስወጣ። ምንም አናናግርም። አንዴ ተረጋጉና። እንዴት ነው የምታስቧት? ምን ነው ወንድም? እሺ እንዳነካኝ ቆይ እንዳነካኝ ደሜን እያፈለሁ እሺ እንዳነካኝ ደሜን እነካለሁ እነካለሁ። አይደለም ችግር የለውም። ካሜራ በደንብ ያዝልኝ። ውጣ። የሃይማኖት አባት ነው አይደል? በሃይማኖት አባት ተከብረ ፓስተር ነኝ ብለዋል አይደል? አንተ ተጋሽ ጋር ትከራከር። ፓስተር ነኝ ብለዋል አይደል? ምንድነው ካለቃ ጋር አሁን መልሳት ማላለስ አይደለም። ለምንድን ነው እንደዚህ እየሆኑ ያሉት? እኛን አይደል የሚደፈርከው? የኔ አይደል የሚደፈርከው? ጌታ ነው የደፈርከው። ውጣ እንዴ! ምንም እኔ ከፈጣሪ ጋር አታነካኩኝ። እኔ ምንም ከፈጣሪ ጋር እንዳነካኝ አይ ቆይ ቶ ችግር የምታስፈልገው ነገር ይኸውልህ ቆይ እንዳነካኝ እኮ እንዳነካኝ እርሶ እንትን እንዳይሉ በቃ ይኸውልህ አዳምጠኝ። በሩን ክፈተው። ልቀቀኝ። ቆይ ልቀቀኝ። ይኸውልህ ችግር የለውም እወጣለሁ። በሩን ክፈተው። ናንተ በሩን ክፈተው። እንዳነካኝ በቪዲዮ ይዘዋል አይደል? በሩን ክፈተው። ችግር የለም አጥፋው ካሜራ። ማነው? በሩን ክፈተው ልጅ። እሺ ምንድን ነው እዚህ ቤት መላለስ በዛ ሁሉ ሰላም እንዴት ነሽ? አሉ ጋሻ ኦኝ ልጅ እንዴት ነሽ? ደህና ነሽ? ወይ ናፍቀሽኝ እንደው እኮ ጠፋሽ እባክሽ። አቤት እንዴት ነሽ? ጤናሽ ልጅ? እሺ ቁጭ በይ። አልናፈቅሽም እንዴ? ኧረ ናፍቀውኛል። ታዲያ እንደ ጠፋሽ እንደው ጤናሽ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነሽ አይደል? ታዲያ ለምን ጠፋሽብኝ ልጅ? አለው ያ ዛሬ መጨረሻ ጸሎት አለ አይደል? አለው ለዛ ነው የመጣሁት። ግድ የለም አይዞሽ። እስካሁን ለውጡን አይተሽዋል አይደል እንዴ? ኧረ ጋሼ ምንም ለውጥ የለም። አይደለም ለውጥ አለ እንጂ እንዴ እንደዚህ አበባ መስለሽ መጣሽ እኮ ለውጥ አግኝተሽ ነው። ኧረ አይደለም። አንቺ ሳይመስልሽ ቀርቶ ነው እኮ። አንቺ ደህና ነሽ ልጅ። እስኪ አሁን ደህና ነች። እስቲ ደግሞ ጸሎት እናድርግና የሚደረገው እናድርግላት። እሺ ላባ እሺ አዎ አይዞሽ። ጌታ ሆይ በስም የተደረገውን ነገር ሁሉ አንተ ባርክልን፣ የታመሙትንም ፈውስልን። አሜን። ፈዋሽ ጌታ ነህና ልንበርከክ ወይ እዚህ ጋር አሁን ይላል ትንሽ ይላል። ጌታ ሆይ የታመሙትን ፈውስ አንተ ነህ። አንተ ፈውስልን። እስከዛሬ ድረስ ያላሳፈርከው ጌታ አሁን እንዳታሳፍረን። አሜን። በጌታ ኢየሱስ ስም አሜን። ሰማሽ ልጄ፣ አይዞሽ፣ ተፈውሰሻል። ከዛሬ ጀምሮ ተጤናሽ ተገላግለሻል። ይሄንን ፈውስ መድኃኒት እንቺ ጠጩ። እንቺ ጠጩ። አይዞሽ ትንሽ ነገር ተይ እንጂ ጠጩ በይ። ጠጩ የታሱም ጠጩ ማለቅ አለበት። አይዞሽ ልጄ፣ አይዞሽ ሲለቅ ነው እኮ
አይዞሽ ጌታ ሆይ የታመሙትን ፈውስ አንተ ነህ ፈውስልን መድኃኒተ ዓለም ነህ አይዞሽ ና እስኪ ልጄ እስኪ እንትን በላት ቦታውን አስያዛችሁት ጋሽ? አዎ በቃ ታዋጣ። አይዞህ እስኪ እንትን በላት አይዞህ። እሺ አዎ ልጄ አዘገጃጃትን ወደ ክፍሌ ሰዓት ና። እሺ ጋሽ። እሺ ምንም አይላትም አይዞህ አትደንግጥ። እሺ አዘጋጃትና ሰዓት ና። እሺ እናንተ ምን አለባችሁ? ሁሌ የታድላችኋል። እቺን የመሰለ ቆንጆዬ እንትን እያላችሁ ለምዳችኋል። ዛሬ እንኳን የመጨረሻ ድረሰኝ እንጂ ይወጣ እየተናችሁ እነሱ እንትን ማለት አላበዙትም። የምን እንዲህ አልመሰለኝም። አንተ ምን ልታረጋት? ንጉም ምን ልታረጋት ነው? ልጅ ምን ልታረጋት ነው? አንተ ቆሻሻ ምን ልታረግ ነበር? አንተ ተነስታ ካሜራውን አትፈልግ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያዙልኝ እሱን። እሺ ያዙት። ልጅቷንም አንሷት። ምንድነው? እያየህልኝ ነው ወይ? ቀበቶ አውልቀው። ቁጭ በሉ እንጂ እርሶማ ምን የተከበሩ ናቸው። ቁጭ በል። ኤርሚያስ የለም እንዴ? ምንድነው ይሄ? ምንድነው? ምን ሊያረጉ ነበር? ማረጋውኛ ነው የማውቀው። ምን ሊያረጉ ነበር? እርሶ የተከበረ ይሄ ምንድነው? ያጠጧት ልጅቷ? ምንድነው ያጠጧት ልጅቷ? ተው እንጂ አትሆንብኝ። ተው እንጂ ኤርሚያስ የለም እንደዚህ ቤት። እየሰሙኝ ነው? ኤርሚያስ የሚሉትን ልጅ ማለት ነው። አሳሩን እያበላ ነው ውጭ። ምን አረገ ብላችሁ ነው እንደምታረጉት? ይኸውልህ እየሰሙኝ ነው? እየሰማው ነው። ልጅቷ ምን ልታረጓት እንደነበረ ደርሽብኝ። ምን አረግናት? እስኪ ጋር ደንዝዟት ምን ሊያረጓት ነበር? ጭራሽ ኤርሚያስ የሚሉትም ጎረምሳ ሊደፍራት ነበር። ይቺ ልጅ ሊደፍራት ነበር። እሱ ትልቅ ሰው አይደል እንዴ? ምን አርገን ትልቅ ሰው ነው አይደል? ትልቅ ሰው አይደል ወይ? ትልቅ ሰው ነው ታዲያ። ምን እየሰሩ ነበር? ምን እየሰሩ ነበር? ተናገሩ እንጂ። ይኸውልህ እየሰሙኝ ነው? አዎ እየሰማሁ ነው። ጋዜጠኛ ቴዲ ይባላል። እሺ ካላወቁኝ በደንብ ይወቁኝ። እሺ ደግሞ ተንዘባን ነው ያወሩኝ። ቀና በሉ። እየሰሙኝ ነው? አታስመስሉ። ለአንተ አታስመስሉ። እርሶንማ አላከብርም እኔ። አንተን አላከብርህም። ምንድን ነበር ሲሰሩ የነበረው? ልጅቷ ምንድን ነበር ሲያደርጓት የነበረው? ተሳስቻለሁ። ምን ማለት ነው ተሳስቻለሁ? ስህተት ተፈጥሯል። ስንት ሰው ላይ ነው ይህንን ነገር እያደረጉ ያሉት? ይሄ ምንድን ነው ያጠጧችሁት?
ልጅቷ እንግዲህ ምንድነው ያጠጣችኋት? ይሄ ምንድነው? በጣጠጥ ናት አለ በቃ። ምንድነው ያጠጣችኋት? ራሷን እንዳታውቅ እያደረግን አድርገናል። ከዛ አደንዝዛችኋት የምትፈልጉትን ልታደርጉ አድርገናል። አዎ ጭራሽም አድርጋችሁ ሰይጣኑ ይሄንን ደም አንጡ ብሎን ደሙን እዚያ ላይ ከትበን ወስደን ብዙዎችን እንደዚህ አድርገናል። ማን ነው የሚሉት እንደዚህ? ማን ነው የሚለው እንደዚህ? ያ የፓስተሩ አስተማሪ ነው። ፓስተሩ ነው ይሄን ስራ ስሩ ብሎ ያዘዘን። እሱ ማን ነው? እርሶስ ፓስተር አይደሉ እንዴ? ፓስተር ነኝ። እና ታዲያ ፓስተር ነኝ። በፓስተራችን ይሄ ነው ትምህርታችን። ሴቶችን እያመጣችሁ እዚህ እየደፈራችሁ? አዎ ይሄ ነው እንደሱ ነው ስራችሁ? እንደሱ ነው ስራው? እንደሱ ነው ስራው? ቀና በል። እንደሱ ነው ስራው? አዎ ይሄ ነው ስራህ ወይ? አድርገነዋል። ይሄ ነው ስራው? ይሄ ነው ወይ ስራው? ይሄ ነው ስራው? አድርገነዋል። አራታ ሰቃየ ይሄ ነው ስራው ወይ? አራታ ሰቃየት ወይ? ይሄ ነው ወይ ስራው? ይሄ ነው ወይ ስራው? አታሰቃየኝ፣ በቃኝ። በደንብ ስቃይ ይፈልጋሉ። እርሶም ገና አልጠገቡም። አታሰቃየኝ፣ በቅቶኛል። ገና አልጠገቡም። እኔ እርሶን አፈር ካላበለው ሞቻለሁ። እርሶን አይደለም እኔ ለምንድን ነው እየደጋገምኩ ያሉት? አንተ ቃል ብታልፍ ምን ቸገረህ? አድርገናል ምናምን አምናናል እኮ አምኛለሁ እኮ። ለምን አትወኝም? በቃ ምን ማን አላት ይቺ ልጅ? ማንም የላት። በፈጣሪ ስም እንደዚህ አይነት ስራ ስትሰሩ አታፍሩ? እናድርገው። ሰይጣን ነው አሳሳተን። ኧረ እባክዎት ሰይጣን ያሳስ እርሶ ነው እንጂ ሰይጣንን የሚያሳስቱል። ከሰይጣን የሚብስ ስራ እየሰሩ አይደል እንዴ? ሰይጣን ሁላ እንደዚህ አያስብም እኮ እንዴ። አቤት 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 አቤት። ምንድነው ስራው ነው? ኧረ አሁንስ ለምንድነው ስራው እያከበረ? ኧረ ተው ተሰቃየሁ። ኧረ ምን እንደመታኝ አላውቅም። ስራህ ምንድነው? ምን አውቀዋለሁ? ልጆችን እንደዚህ ሴቶችን እያስገቡ ለምንድን ነው እንደዚህ የሚያደርጉት? ምን እናድርገው? የስራው ባህሪ ነው። ይሄን ያሰማራን የስራው ባህሪ ነው። ይሄን ያደረገን እሱ ነው የስራው ባህሪ። ስለዚህ እባክህ ልጄ፣ እባክህ 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 የዛሬን እንለፈኝ፣ የዛሬን ቶኝ እባክህ አሰቃየኸኝ። ስንት ልጆች ላይ ግፍ ስትሰሩ የኖራችሁ ሰዎች ምን ቁጥር አለው? ይሄ አብሮህም ሲሰራ የነበረ ሰውዬ ስንት ልጆች ላይ ግፍ ስትሰሩ ነበር። ጭራሽ ለሁለት ነው የምትደፍሯት? ለሁለት ነው የምትደፍሯት ጭራሽ? ምን አይነት ትልቅ ሰው ነው አይደለ? ትልቅ ሰው ነው አይደለ ወይ እንዴ? የሃይማኖት አባት ነው ለስሙ አይደለ እንዴ? ምን እየሰሩ ነው ያዝኩት? አይበቃኝም? ምን ኧረ አይበቃኝም ጭራሽ። በቃ ግደለኝ። ኧረ አይበቃኝም። ግደለኝ፣ በቃ ግደለኝ። በደንብ አድርጌ እሽት አደርገዋለሁ። እኔ ደግሞ አልገሉትም። ይሄንን ቪዲዮ እያዩ ነው አይደለ? ቪዲዮ እየተቀረጹ ነው። ከዚህ በፊት መዛች ጋር ድብቅ ካሜራ አስቀምጬ ነው የወጡት። እየሰሙኝ ነው አይደለ? እያንዳንዷ ነገር ታይዟል። ቀሌቶትን ለህዝብ ነው የማወጣው። እሺ ቀሌቶትን አልኩኝ። ቀሌትህን ለህዝብ አውጣለሁ። እየሰማኝ ነው? እየሰማኝ ነው አይደለ? አዎ። በደንብ እንድታዳምጠኝ እፈልጋለሁ። አስብበትና እኔ አንተ ላይ እጄን ማንሳት እሺው ላይ አይለኝም፣ እሺው ላይ አይለኝም እንጂ አሳረን አበላ ነበር። ትወጣና በደንብ ታስብበታለህ። እጅ የምትፈልግ ከሆነ በደንብ አሳረን አበላሃለሁ። እየሰማኝ ነው አይደለ? በደንብ አድርጌ ማለት ነው። እየሰማሁ ነው። አስወጣሃለሁ። አስበህበት ስትሰራ የነበረውን ነገር እያንዳንዷን ትነግረኛለህ። ሰማኝ አይደል? አዎ። ነውጣ ይሩጣ አስገቡልኝ። ያንኛው አስገቡ። ይሩጣ ይግባ። ይሩጣ ቀበቶን ሰር ደግሞ ውጣ። ይግባ ያስገቡ። ኧረ እባክህ ሰውነትህ ወይኔ አሞህ ነው አመመህ። በነገራችን ላይ ማለት ነው ያላል በደም በነገራችን ላይ ውጭ በጣም ከበቂ በላይ ነው ያደረጉት። ምንም እንዳታረገኝ ወንድም ማለት ደግሞ ምንም አላረኩም። እኔ ደግሞ ምንም አላረኩም። እየሰማኸኝ ነው አይደል? እየሰማኸኝ ነው። ምንም አላደረኩም። ገና ነኝ። ምንም አላደረኩም። እየሰማኸኝ ነው አይደል? ታዳምጠኛለህ? ምን ልታረጋት ነበር ይቺ ልጅ? ምን ልታረጋት ነበር? ባልበለውት እንጀራ ምን ታረጋት ነበር? ምን ስታረጋት ነበር? ቀና ብለህ ካሜራውን እያያያል ምን ስታረጋት ነበር? ተናገር። ምን ስታረጋት ነበር? እኔ የለሁበትም። እኔ የለሁበትም። ምን ስታረግ ነው ያዝነው? እርሜን ብነሳ ነው። እርሜን ብሞክር ውጭ ላይ ታባል ትሄድ ነው። ምን ስታረግ ነው ያዝነው? እርሜን ብሞክር ነው እንደዚህ ያረጋ። ልደፍራት አይደለ? ወይኔ ልደፍራት ነው አይደለ ወይ? ይሄ ምንድነው? አሁን የፈለከውን ነገር ጠይቀኝ። ምንም አይነት ዱላ ትንዘር። ይሄ ምንድነው? ይሄ ምንድነው?
ይሄ ምንድነው ተናገር ጋሽራ ጠይቃችሁም ነበር እንዴ? ይሄ ምንድነው አንተን ነው የምጠይቅህ እሳቸውን ጨክኜ አስችሎኝ እጅ ማንሳት እየከበደኝ ነበር ቤተሰቦቼ እናንተ እንድታውቁት የምፈልገው ነገር አሁንም ሲመለሱ በደንብ የማይናገሩ ከሆነ እኔ ትግስቱን ይስጠኝ ችግር የለውም ለሚፈጠረው ነገር እኔ ሽማግሌ አንተ እንደተነገረኝ የፈለግነው ነገር ድሮም ለማይረባ ነገር ያርመጠመጠ አዋርደኝ ምን ልታረጋት ነበር ልጅ አዋርደኝ በነገራችን ላይ ቪዲዮ ይዤልሃለሁ ይሄ ሽማግሌ ስትርመጠመጥ ልጅቷ ምን ልታረጋት እንደነበረ አይችልሃለሁ እየሰማኝ ነው አይደል እያንዳንዱን ነገር እኔ አንድ ቀን ጣሙን አውቄው አግኝቼው አይቼውም አላውቅም ልንገርሽ ዛሬ ድሌም ብሞክር ይሄው እኔ ላይ ተጀመረ ድሮ ምድለቢስ ነኝ አሻራቢስ ነኝ ምን ከዚህ በፊት የምታረገው ነገር አይደል እኔ አንድ ቀን ምንም ደርሶኝ አያውቅም እነኛ ጅጀታ የሚሆኑ ሽማግሌዎች እኔን ይሄው ለ500 ለ600 500 እየተሰጠ ነው እንደዚህ ለ500 ለ600 እየደለሉ እነሱ ስሜታቸውን ሲረዱ ከርመው ዛሬ ድል ልሞክር ብነሳ ይሄው እንደዛ አረኩ ስትፈልግ የነበረው ነገር ነው ሲያምር ነበር አይደል እያየህ ጉልበቴ ገና ጉልበትህን ይኸውልህ እየሰማኸኝ ነው በደንብ አድርጌ ሰባብሯለሁ በደንብ አድርጌ ድቅቅ ነው ማረጋለህ እሺ ይኸውልህ እየሰማኸኝ ነው እያየሁ ነው አይደል ከዛች ጋር ድብ ካሜራ አስቀምጠን ስሰራ የነበረው ነገር ነው ይኸው በደንብ ያየኝ ነው አይደል ሱሪን አውለቀ መቼስ ልታባብላት አይደለም ይችል ጀር አናግረኝ እንጂ አንተ አናግረኝ እኔን አልተረዳኝም አንተ እኔን በመዳኝታቸው ነው አሸማቀው የነሱ ባሪ አድርገውኝ ያስቀሩኝ እዚህ ምንም መዳኝ የነሱ ባሪ አድርገው ያስቀሩ ምንም መዳኝታ ነው ነኝ ሽማግሌዎች ምንም መዳኝታ ካሜራውን አጥፋልኛል ካሜራውን አጥፋልኝ አረ ተው አረ ስለ ወንድ ላይ አምላክ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ እየሰማኸኝ ነው አይደል እያደመጥከኝ ነው አይደል ከፈለኩ ወንድ ልጅ አይደለም በደንብ አድርጌ ጠፈጥፋለሁ እየሰማኸኝ ነው አይደል በደንብ አድርጌ ጠፈጥፋለሁ እሺ እየሰማኸኝ ነው አይደል እያንዳንዱን ነገር እንድትነግረኝ እፈልጋለሁ ሰማኸኝ አይደል ቁጭ እነግርሃለሁ ቀጥል አንተ ወንድ ልጅ አይደለም እንዴ ሰውን ለመረዳት አሞክርም ስደፍር ይጂ ወንድ ልጅ አይደለም ሰውን ለመረዳት ትለኛለህ እንዴ አንተ ምን አይነት ሰው ነህ እኔ ተጋሸ ጋር ተተገናኙበት ሰዓት ድረስ ጀምሮ ያለኝን ህይወት አነግራለሁ ግን እንደዚህ አይነት ዱላን ብታስቀርልኝ የተሻለ ነገር ነው በጣም አሪፍ ችግር የለውም እኔ የመማታት ሱስ ኖሮብኝ አይደለም ካንተ ጋር ኧረ እኔ ይኸውልህ አሁን እያንዳንዷን ነገር ምን አይነት ሰው እንደነበርክ መጀመሪያ ከየት መጥተህ እንደዚህ ውስጥ ነገር እንደገባህ እኔ ጋሽ ምን ስታደርግ እንደነበር እያንዳንዷን ነገር እንድትነግረኝ እፈልጋለሁ ሰማኝ አይደል ጋሽ ነው ሆነ መዝናኛ ላይ ነው ማቃቸው እንጂ ወይንም ጎረቤታቸው ወይንም በዝምድና መልኩ ምናምን የተገናኙዋቸው ሰዎች አይደሉም መዝናኛ ማለት የሆነ መጠጥ ቤት ውስጥ ነው ያገኙዋቸውና ፓስተር አዎ የማያረጉ ነገር የለም እሺ እና ወይኔ በጣም ብስል ነው በእናት እና ከዛን ማለት ነው እሺ አሁን እንትን አትበል ተረጋጋና ለመረዳት ሞክር ነው እሺ ቀጥል ከዛን እዛ ቦታ ላይ ያገኙዋቸው እንደዚህ አይነት ስራ እኔ በቃ አንተ ፍላጎቴን የምታሞላልኝ ከሆነ እኔ ኮሚሽኑን አስብላለሁ እና እኔ ደግሞ በዛን ሰዓት በቃ ጓደኛ ጋብዞኝ ነው የገባሁት ማለት ይችላል ምንም መላ የለኝም እኔ ጋር ማለት ይሄ አንገት ላይ ስክር ያረከው ሰውን ለመሸወር ነው እሺ ተረዳኛ መጀመሪያ ችግሬን ተረዳ ሃይማኖት ነው መስሰር የሰው ልጅ ሲርበው እኮ ማረ የሚያረጋውን ብዙ ነገር ያረጋል በደፋ አው ይድፋይ ልክ ነው አው አጥፍቻለሁ አላጠፋው ምናምን አይደለም እሺ
ከዛን እዛ ቦታ ላይ በቃ እኔ ኮሚሽን አስብላለሁ ምናምን ሲሉኝ የቤት ኪራይ ደርሶብኝ ነበረ በጣም በቃ ችግር ላይ ነበርኩኝ ምግብ የምበላበት በቀን አንዴ አይደለም በቀን 3 ጊዜ ይጠቀማል ኢትዮጵያ ህዝብ ግን እኔ በቀን አንዴ የምበላበት ታይም የለኝም ነበር እና ምንም አይነት ባላንስ የለኝም ኪሴ ውስጥ እሺ እና በዛን ሰዓት ጋሺ እንደዚህ አይነት መንገድ ሲያመጡልኝ እኔ በጣም ደስተኛ ነበርኩኝ እሺ አሞ ነው አሁን የመጣው ስንት ሴት ላይ የመመ እየፈጠራችሁ እንደሆነ ታውቃለህ ግን ከዛን እሺ ቀጥል እንደዚህ አይነት መንገድ ሲያሳዩኝ እኔ ጋሽ በዛ ሰዓት ስለዚህም ነገር በደንብ ሁሉ ነገር አብራራላለሁ በቃ አንተ ብቻ ተረጋጋና አዳምጠኝ እኔ ምንም እንደዚህ አይነት ነገር ውስጥ አንድ ቀን ደስተኛ ሆኜበት ኖር ያላቅም ችግር የለውም ቀጥል ገባ ከዛን እንደዛ ብለውኝ ይሄን መንገድ ሲያሳዩ በጣም ደስተኛ ሆንኩኝ ቀድሚያ ቃብድ ምናምን እንደሚከፍሉኝ የተወሰነ ብር ማለት በቃ እኔ እንቅስቃሴ ማረግበትን ሴፍቲን መጠበቅበትን እንደዛ አልነበርኩም እና በቃ እሱን ማረግበትን ገንዘብ ቅድሚያ ሰጡኝ ከዛን እኔ ሴቶችን የመሳብ ስራ እንዲሰራላችሁ ፍላጎታቸው ሴቶችን ወደ ቤታቸው አምጥቼ ምናምን እና እነሱ ብቻ በመዳኒት ይበርዟቸዋል ለመዳኒት አሁን ለምሳሌ የእንቅልፍ መዳኒት ነው ከአንድ ሰዓት በላይ ምናምን እንትን የማለት አቅም አለው መዳኒቱ ማለት የእንቅልፍ መዳኒት እንትን ተጸለይበት ነው ምናምን ብላችሁ ነው አዎ እና ብዙ ሴቶችን ብዙ ቆንጆ ሴቶችን እያመጣውላቸው ያው እኔ ኮሚሽን ነው በሴት ነው የሚከፈለኝ በቀን 3-4 ሴት ካመጣውኝ በቃ 10 ምናምን ሺህ ልሰራ እችላለሁኝ ለወንድ አይጸልዩ አረ ለወንድ የለም ሴቶችን ምናምን ነውና እሺ እናድናለን በሚል መልኩ ነው ያው የሃይማኖት ስራ ነው እንሰራለን የሚሉት ፓስተር ነኝ ምናምን ይላሉ ጋሼ ግን እኔ ያለው ነገር አቃለሁ በቃ እኔ እንዳልኩ በቃ ችግሬን ከኬል ለማራገፍ ስል ነው ታሪክ ውስጥ የገባሁት እንጂ ወድጆ ምናምን አይደለም ሴቶችን እያመጣችሁ ይሄ ነገር እንደሚፈጠር እያወቅ በሳቸው አሳልፈት አሁን እዚህ ከተማ ላይ ያለው ነገር ታውቃለህ አንተ ስራ እንኳን ቢኖር አንተ እኔ አሁን የመስራ ጉልበቱ አለ አቅሙ አለኝ ግን ስራ እንኳን ቢኖር ተያጅ የሚሆን ዘመድ ያስፈልጋል እዛ ሀገር ላይ ማለት ነው ለመስራት እንኳን ስለዚህ በቃ እኔ አማራጭ ጋሽ በዛን ታይሜን ስራ ነበር መስመር ሊያስይዙልኝ የቻሉት ምንም አማራጭ የለኝም ጎዳና ላይ በወጣትነቴ ዛሬ አንተን መጥቼ ስለማርያም ብለ አንድ ብር አሰጠኝ ወጣት ነው ሰርታበላም እንዲ ብለ ገላምጠል ተባረረኝ ነው የምችለው ገብቷል እና አንተ አሁን በደንብ ሙሉ የሆነ ሰውነት ነው ያለው እና ልክ ነው ሙሉ ሰውነት አለ ግን ቸግሮ የነበረ በዛን ሰዓት በጣም ቸግሮ የነበረ እና ይሄንን እነኛን ሴቶች በጣም በተለያየ ስብከት መልኩ በተለያየ እንትርስ ሳክስ ስራ አመጣላቸዋለሁ ለጋሼ እና ጋሼ ያው በጣም ስሜታቸውን ይደሰታሉ እሱስ ነው ባይዘው በጣም ሌላ ነገር የሚጠቀሙት ነገር ብቻ ደም ምናምን የሚቀዳዱት ነገር ያለ ይመስለኛል አዎ ብቻ እኔ እንጃ ወደ ውስጥ ያለው ፍረስ ውስጥ ጠልቅ ያላቅም ጋሼ አዎ ወንድሜ እኔ አሁን እኮ ካንጀት እያስረዳው ነው ያለው ነገር ታውቃለህ አታውቅም ነገር እሺ አውቃለሁ እሺ አረ ወንድም ተረጋጋ ምንድነው የሚሰራው እሺ አስረዳለሁ እሺ ቀጥል ወይኔ የሚገርም ነገር እኔ የሚከፈለኝ ገንዘብ እኮ ይሄን መታከም ይሆነኝም ራብዬን ስላስታገሰልኝ ብቻ ነው አሁን ዛሬ ደበደብከኝን ቁስል መታከም ይሆነኝም ገና ተጠፋለሁ እየሰማኸኝ ነው ገና እሺ በደንብ አድርጌ ተጠፋለሁ እየሰማኸኝ ነው እሺ በደንብ አድርጌ ተጠፋለሁ መገረፍ ነው የምትፈልገው አንተ በደንብ አድርጌ ተፈጠፋለሁ እሺ ያለውን ነገር እነግርሃለሁ ያም እንትን ነው አይደል መድኃኒት ነው አይደል እዛ ጋር ያለው አዎ ችግር የለውም ይሄኛው መደፋቱ ነው እሺ በዚህ ሞታችሁ ነው የምትሰጡት አይደል ያዝልኝ እሺ ይሄንን እንትን ይሆናል ማስረጃው ነው እሺ ማስረጃው ነው ብዬ ነው ገብቷል አይደል ራስህን አረጋጋ ለምን ልትረዳኝ ሞክር ለምን እሺ ቀጥል በቃ እና ጋሺ በቃ የሚያረጉትን ነገር እኮ እየነገርኩ ነው አንተ ሄዱላ ሱስ ምናምን አለበት እንዴ ከዚህ በላይ ምንም አታውቅም ተውትድርና ነው እንዴ ወደ እንትን አንተ ወደ ከዚህ በላይ ምንም አታውቅም እንዴ ከዚህ በላይ ምንም አታውቅም እሺ ወይኔ እናቴ ይኸውልህ እየሰማኸኝ ነው እኔ የመማታት ሱስ ኖሮብኝ አይደለም ተንም እንደዚህ ማድረግ ሱስ ኖሮብኝ አይደለም እስከ ዛሬ ድረስ ግን
እስከዛሬ ድረስ ሲጨቆኑ የነበሩ ብዙ ሴቶች እያወራሁ ነበር። ተረጋግተህ እያዳመጥከኝ እንደነግረኝ ይፈልጋሉ አያለ እሺ አሁን በቃ እና በተለያየ መንገድ እኔ ገለጋሻ አቀርባለሁኝ ሰዎችን እሺ ግን ውስጥ ላይ አስገብተው ምን እንደሚያደርጉስ ብዙ ነገር በፊው በዚህ ፌንት ያስብላሉ ምናምን ነገር ስሜታቸውን ወሲብ የሚፈልጉትን ወሲብ ያደርጋሉ እሺ አው እስከሚፈልጉበት እንትን ይላሉ አረ እኔ በቃ እኔ እንኳን ያለው ነገር እየነገርኩ ነው አንዴ ተረዳይ ቢያንስ ከዛን ውስጥ ላይ አስገብተው ምንድነው ከጃቸው ላይ ነው መድኃኒቱና ጠንቋይ ነው ምናምን የሚያመርኩት ሌላ የራሳቸው እንትን አላቸው ጠንቋይ አዎ እንደ ጠንቋይ ነው ምናምን ነገር እዚህ ከዚህ ደም ይፈልጋል መሰለኝ የሚገብሩት ነገር አለ ብቻ ከልጆቹ ላይ ይወሰዱ ማለት ነው እና ያንን ነገር ያደርጋል በቃ እሱ ፍላጎቱ አንድ ሴትን ተደጋጋሚ በጣም ያስጠላዋል የተለያየ ሴት ነው እንዳመጣለት የሚፈልገው ጭራሽ ሴትም አንድ ሴት ድጋሚ አይፈልግም እና ግን ይቺ ማን ነበር ስሟ ይቻው አሜንን ግን በቃ ሊፋቷት አልቻሉ የሙት አሜን የምታውቀው ነገር የለም ግን ሊፋቷት አልቻሉም ወደ 3ኛ 4ኛ ዙር ምናምን እና በቃ የሚፈልጉትን ነገር በቃ ያችል ይመልስልኝ ይሉኛል ከዛሬም እንደመጣል ይፈልጋሉ ምናምን ይሉኛል በቃ እኔ ጋሺ በሷ ልጅ ምን እንደሆነ አላውቅም ግን እንጂ ተመላላሽ እንደዚህ ዛሬ ያረጉትን ነገ ምናምን አይመቻቸው በቃ አንድ ዙር የሆነ ሱስ አለ አይደለ በቃ ሲጋራ በለው ለነሱ አንድ ሲጋራ በቃ እንደዛ ነው በቀን አንዳንድ ሲጋራ በቃ አረ በቀን 3 4 አስገባሉኝ ምንም እንትን የለም ችግር የለም እና ድንግል ሴቶችን ነው የምታመጣው አዎ ድንግል ነው ያው ፈሳሹንም እንዳልኩ እዛ ደሙ አስፈላጊ ነገር ነው እንጂማ እንትን የተፈወሰማ ያስፈልግም እና ያው ድንግል ነው የሚያስፈልገው ከጃቸው ላይ ያን ፈሳሹንም ይተቀሙታል ለዛ ይገበራል እና እንደዛ ያረጋሉ መጨረሻ ላይ ግን ይችላል በቃ እንድትመላለስ ማው ነገር ይፈልጋል እና እንዳያት ልጅቷ በቃ ሰውነቷ አልቋል ግን አሁን በስተመጨረሻ ዛሬ ግን በቃ እኔ አንድ ቀን እንደዛ አይነት ነገር ላይ ወድቄ አላውቅም የሚገርም ነገር እንደዛ አይነት ምንም አይነት ሙዳራ ብቻ እኩል ነገር እኮ ነው እኔ አሁን በካሜራ ይዣለሁ አይተኛል አላየኝ ምናምን እኮ እያልኩ አይደለም ግን ጋሺ በቃ ሪከርዱ ላይ እዛ እንትሩ ካሜራው ላይ ካዳመጥከው እናንተ ሁሉ ያበዛችሁት ምናምን ብዬ የተነፈስኩት ቃላት ሁሉ አለ ታሳማዋለ እኔ ግን አንድ ቀን ደርሶኝ አይቅም በቃ እነኚህ ነው ፍላጎት አለ ዞሮ ፍላጎት አለ ግን ጋሺ ቢያውኝ ያን እንደዛ ሳረግ ቢያውኝ ካንዳንድ ሊያጠፉኝ ሁሉ ይችላል እና ግን በቃ እንደምንም ብዬ እንትን ብዬ ዛሬ በቃ ወስኛለሁኝ እኔም ወጣት ነኝ እንኳን እኔ ወጣቱ እነሱ የጃጁት ሽማግሌዎች ስንት ነገር ያማራቸው ያለው ነገር እየነገርኩ ነው ስለዚህ በቃ እኔ ዛሬ እንትን ማለት አለብኝ ብዬ እነሱ ሲገቡልኝ በቃ ስሜት ልረዳው ነበር ግን ያው የፈጣሪ ባንደርስብ እንትን ብለ ጭራሽ ወደሳቸውም ልትወስዳት ነው አንተ ከሰራህ በኋላ ይሰራል ከደፈርካት በኋላ ልጅቷ አይደለ ሐሳበኝ ነው ምን ላርጋው እናገራለሁ አሉ እሺ አስገባቸው ውጣ ምን አባ በቃ ዱሎን አስቀርልኝ ንጉ ምንድነው ልጅ ተወቀስ በል እንዳያዘኝ እንዴ ግቡ ልጅ አይበሉ ጠጋ በለው ቁጭ እሺ እናገራለሁ ብለዋል አይደለ ምን ላድርገው ሲያመጣው ካሜራው አጥፋልኝ ቆይ አንዴ አጥፋ እሺ ይኸውልዎት እኔ አንድ ነገር ልንገሩት እየሰሙኝ ነው አዎ እየሰማው ነው ይሄ የምታዩት ቪዲዮ ጸሎት እየጸለይኩ ነው ብለው እዚህ ውስጥ በነበረ መርዝ እዚህ ውስጥ በነበረ ማደንዘዣ ልጅቷን አደንዝዘው ሊደፍሯት እንደነበር እርሶ ብቻ አይደለም እያዩት ነው አይደለ አዎ እያዩት ነው ልጁ ራሱ ምን ሊያደርግ እንደነበር እያዩት ነው አይደለ ይሁት በደንብ አዎ አዩት ልጁ ምን ሊያደርግ እንደነበር እያዩ ሊደፍራት ነበር እርሶ ብቻ አይደለም ይሄም ልጅ እንደዚህ ያደርጋል ማለት ነው አንደኛ ሁለተኛ ነገር ደግሞ አንዷን ነገር ነግሮኛል ይሄ ልጅ ሌላ ነገር አውራለሁ አምታታለሁ ብሎ ቢያስቡ እንደ ትልቁነቱ አይደለም አክብሬ ማውራት
እየሰሙኝ ነው እንደ ትልቅነቱ አክብሬ አላናግሩትም አቀሎታለሁ ቀለዋለሁ አሁንም ቀሌታም ነውት ይሄ የትልቅ ሰው ባህሪም የለውበት ይሄ ብቻ እንድትነግሩኝ እፈልጋለሁ ሲሉ ወደዚህ ነገር ውስጥ እንደገቡ እንዴት አይዲያውስ እንዴት እንደመጣሉት እንድታስረዱኝ እፈልጋለሁ እቺ ልጅ ላይ እንደዚህ አይነት ነገር ለመፈጸም ሰሙኝ አይደለ እሺ መጀመሪያ እንዴት ወደዚህ ነገር ውስጥ እንደገቡ ከሱን ጀምርና እያንዳንዷን ነገር ሊያወሩልኝ እሺ እዘላብዳለሁ ሌላ ነገር አወራለሁ ይሄ ትልቅነቴን እንትን ብለው እድሜ ታላቅ ነኝና ምንም ያረጉኝም ብለው እንዳያስቡ ወሰድ ያለብኝ እርምጃ እስከ ጫፍ ድረስ ወስዳለሁ ያደምጡኛል አይደል እያዳመኩ ነው ስለዚህ ይቀጥሉ እንዴት ሲሉ ወደዚህ እንደዚህ አይነት ነገር አይምሮ ውስጥ እንዴት እንደመጣ በሃይማኖት ሽፋን አድርጎ ሌላ ስራ መስራት እንዴት አይምሮ ውስጥ እንደመጣ ከሱ ጀምሮ ቀጥታ እያንዳንዷን ነገር እንዲነግሩኝ እፈልጋለሁ ሰሙኝ አይደል እየሰማው ነው ቀጥሉ የሚገርመው ነገር እኔ ወደዚህ ስራ ስገባ በወቅቱ ግራ ሲገባኝ ምንድነው ግራ የገቡት የምተዳደርበት ነገር አጣሁ መተዳደሪያ ምንም ነገር አጣሁ እሺ ሄኩና አንድ ጠንቋይ አለ እሱን አማከርኩት እሺ ለምን እነኚህ ልጃገረዶች አሉ እነሱን በእነሱ ለምን አትጠቀምም አለኝ ምን አድርጌ ልጠቀም ብለው ያጠንቋይ ልጃገረድነታቸውን የሴትነታቸውን ባህሪ አንተ እየተጠቀምክ ተዛ ተነሱ ላይ የሚወጣውን ዘር ፈሳሽና እንትን ደም ለኔ ተገብራለህ ለኔ ታመጣለህ ለዚህም ደግሞ የሚሆነው ላንተ የሚላላክህ ይሄ ልጅ ማለት ነው ይሄን ሚስጥር የሆነ ሰው ልጅ ትይዛለህ የሆነ ሰው ትይዛለህ አለኝ ይሄ ልጅ ደግሞ አማከርኩት ሳማክረው ምን አደረገኝ ይሄም ማለት የቀላል ነው እርሶና ምናለው እርሶማ የሃይማኖት ሰው አይደሉም እንደምን ችግር የለም መጀመሪያም የሃይማኖት ሰው ነበርኩ እሺ ነበርኩ አንተን ወደዚህ ገባሁ እሺ ከዛው ላይ ሄልስ አማክረው እንስራ አለኝ በቀን ስንት ከፍለኛለህ አለ ይሄን ያህል ታመጣ ይሄን ያህል ከፍላለሁ እየተነጋገርነ እሺ ያንን ገንዘብ ሴት እንዲያመጣሉት አዎ ያመጣል እሺ ለካ ይሄንን የሚያደርገው ልጁ ደግሞ ተነሱም ከኛም ይቀበላል ማለት ነው ከሴቶቹ ተሴቶቹም ራሱ እንዳለ ይሄን አሁን እንደምሰማው እንደማይወጣ ሆነ ይሄ እሱ ተጠቅሞ ነው ወደኛ የሚያመጣቸው ማለት ነው እሺ እነኚህ አሁን እኔ ማቀው እኔ ብቻ ናቸው ብዬ ነው ይሄንን ማደርገው ያንንም የተመረዘ የተቀመመ ውሃ ይጠጡና ፌንት ሲሆኑ ወደ ማረፊያ ሙኒስት ወሰዳቸው እዚህ ላይ አርጋቸው እንዲያርጋቸው ምለው ለካ የመጀመሪያ ተጠቃሚ እሱ ነው ለዚህ ሁሉ ግንኙነት ያደርጋል መጀመሪያ ያረጋል ማለት ነው ጥሩ እሺ ያረጋል ማለት ነው እሺ እኔ ተኔ ብቻ ነው የመሰለኝ እሱን አቀርበዋለሁ እና ቆይ አሁን ኃጢአትህን ስለሚጋራ ቅር ብሎህ ነው ምን ቅር ይለኛል መሰራው ስራ ስለሚሰራ ቅር ብሎህ ነው እኔ እንዴት ያመንኩት ኃጢአተኛስ በሆነ እንደው በኃጢአት የብዛት ይቅርበው ጌታ ይቅርባይ ነው እንጂ እሱ በዚህ እድሜው ያታለለ እኔ ትልቅ ሰው ነኝ አይደል እንዴ ኧረ እባክህ ትልቅ ሰው ነህ አንተ እንዳንተ ትንሽ አለ እንዴ ትንሽ ነህ ስራዬ ትንሽ አደረገኝ እየሰማኸኝ ስራዬ ትንሽ አደረገኝ ምንህም ትንሽ ነው አንተ ምንም ጭንቅላትህ ትልቅ ነው ትልቅ ይኸውልህ ስማኝ ቀድሞ ተወለደ አይደለም ቀድሞ አይምሮ በነቅ እየሰማኸኝ ነው አይደል አዎ እኔ መጀመሪያ ስገባ አንቱ ብዬ ነበር እየወረሁ የነበረው ክብር ስለነበር የሃይማኖት አባት ነህ በእድሜም ትበልጠኛለህ እኔም ብትወልድ ታደርሳለህ ብዬ ነው አንተ ግን አይምሮ ሕፃን ልጅ ከሚያስበው በላይ ወደ ታች ይወረደ ነው እንስሳ ከሚያስቡት በታች ይወረደ ነው እየሰማኸኝ ነው አይደል ይሄ ትልቅ ሰው ነኝ ብለህ እኔ እንድታወራ አልፈልግም በእናትህ እኔ ድምጽህ ራሱ እንደዚህ አይነት ነገር ስታወራ ይከብደኛል ታዳምጠኛለህ በደንብ አዳምጣለሁ መናገር ስላለብኝ አዳምጠኝ እኔም ልናገር አገድበኝ መተዳደሪያ አጣው ቀጥል እሺ መተዳደሪያ አጣው ምቀምሰው ምልሰው አጣው ግራ ሲገባኝ ወደዚህ ስለገባው ምንም ነገር መተዳደሪያ ሳጣ ምንም ነገር ምቀምሰው ምልሰው ሳጣ መላ
ያ ሰይጣናዊ ጠንቋይ ይህን መከረኝ። በዚህ ቦታ ወደዚህ ሄድኩኝ። በዚያ መልክ ነው ይህን ምሰራ ያለሁት እንጂ ወድጄ አይደለም። በዚህ እድሜ ምንም መተዳደሪያ ገንዘብ ስላጣሁ ብቻ ለገንዘብ ስል ሃይማኖቴንም ክጄ የማይሰራውን ስራ ለመስራት ተገድጄ ገባሁ። ተገድጄ ያስገደደው ምንድን ነው? ፈቅደው ወደው ነው የገቡት። ማንም ያስገደዱት አካል የለም። ስራ መስራት ይችላሉ። ስራ ካጡ ምን ስራ አለኝ? ምን ስራ መጀመሪያ ምን እየሰሩ ነበር የሚተዳደሩት? እኔ እድሜ ያለ ጊዜማ በዚያ በወጣትነት ጊዜማ ብሸከም ያምርብኛል፣ በወጣ በወርድ ያምርብኛል። ዛሬ አቅም አነሰኝ። አቅም ሲያንሰኝ ታዲያ ምን ስራ ምን አድርገው? ስራ ማጣቼ ለዚህ ሁሉ ያደረገኝ ለዚህ ሁሉ ሰት አደረገኝ። በቃ እንዴት ላድርግ? እስቲ አንተ መልሶ እዚህ ላይ አሁን ደግሞ እንደገና ማቅረብ የሚችለውን ደግሞ አቀርባለሁ አለኝ። ይሄለኝ ከእሱ ጋር ተነጋገር። የሚያደርገውን ነገር አመንኩበት፣ አደረግን፣ አሳሳትን፣ አድርገናል። አዎ ምን ሁን ነው የምትለኝ? አሁን አድርገናል። አዎ ስህተት ነው ያደረግነው፣ ስህተት ነው። ይህም እሱም መተዳደሪያ አጥቶ እኔ መተዳደሪያ አጥቼ ነው በዚህ ደረጃ ላይ ወደቅ ነው። ግን ተሁሉም አጸያፊ ተሁሉም መጥፎ ስራ ነው የሰራ ነው። ይሄ ስራችን ዛሬ ነው ታወቀብን። የኛ አይነቶች ደግሞ ሰፈርና ሀገር ይቁጠረው ሞልቷል። በየሰፈሩ በየቦታው የሚያደርጉ ሞልቷል። ስንት የሚያጭበረብር ሞልቷል። ከኛ የበለጠ የሚያደርግ አለ። እኔ አውቃለሁ አልልህም። እኔ ጎበዝ ነው በነገራችን ላይ ይሄ ሰው ማሳመን ላይ ምን ያህል እንደሚችሉ ነው። አሁን እኔ ቁጭ ብዬ ከእሱ ጋር ስናገር ማሳመን አይደለም ችግሬ ነው። ምን ያህል ችሎታ እንዳሉት ነው ችግሬ ነው። ነገርህ አይደለም ችግሬ ነው። ለዚህ ሁሉ ያደረገኝ ችግር የማያደርገው ነገር የለም። አሁን ምን እፈልጋለሁ መሰሉት? እያንዳንዷ ይሄ ከጠንቋዩ ጋር ምን አይነት ግንኙነት እንደነበረ እነዚህ እንዳለ እንድትነግረኝ እፈልጋለሁ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ከዚህ ጠንቋይ ከምትለው ሰው ጋር እንዳገናኘ ይሄ ብር ምናምን ስላጣው የምትለው ነገር መጀመሪያም ህልሙ ቢኖርህ ነው እንደዚህ አይነት ነገር ውስጥ የገባው ሀሳቡ ቢኖርህ ነው። እያንዳንዱን ነገር ግን ዲቴል ገብተህ እንድታስረዳኝ እፈልጋለሁ። ሰማኝ? እየሰማኝ ነው? እየሰማው ነው። ቀጥል። መጀመሪያ ተጠንቋው ጋር በመነጋገርበትና በመገናኝበት ጊዜ ጠንቋው ምን አደረገ? አንድ ሴት ልጅን ሴትነቷን የምታጣበትን ተሷ የሆነ ደም ታመጣለህ አለኝ። ተሷ የሆነ ደም ታመጣለህ አለ። ሴትነቷን የምታጣበትን ደም የግብረ ስጋ ግንኙነት በምታደርግበት ጊዜ የሚወጣት የመጀመሪያ ሴት የድንግል ሴት እሺ ያን ታመጣለህ አለኝ። ሁለተኛ የዘር ፍሬህን ፈሳሽ ታመጣለህ አለኝ። ያንተ አዎ እሺ ያን ሁሉ አካያጨን ይሄን እሰራለሁ አለ። ለዚህ ሁሉ የምታደርገው ለአንተ የሚያቀርብልህን እነኝን ሴቶች የሚያቀርብልህን ተሰው ጋር ትሰራለህ አለ። እሺ ይሄን ወስላታ ሰው አቀረብኩት። እሺ እሱ እነኝን ሴቶች ካሉበት ቦታ ድንግላይ የሆኑት ልጆች ያመጣል። እሺ ታመጣ በኋላ እኔ ደግሞ እሱ ጋር ያን ነገር አድርጌ ለሱ ለዚያ ለሚገበረው ሰይጣን እሰጣለሁ። እሺ ይሄን እያደረግን ብዙ ጊዜ ብዙ ልጆችን አታለን ብዙ ስራዎችን ሰራን በዚህ መልኩ በዚህ መንገዱ። እሺ ስለዚህ አሁን ምንድነው መጨረሻ ላይ ሰዎች እየበዙ ሄዱ። ለዚህ የሚመጡ እንደ አሉ ፓስተር አሉ ፓስተሩስ ጋር እየተባለ ሲመጣ አንደኛ እነሳቸውን የሚያደነዝዝ
የሚቀመም በውሃ አድርገው ቅድም ያጠጧትን ያን አዘጋጀን። ያጠጣጣችሁ በኋላ ፌት በምፈጥርበት ጊዜ ፌት ስትፈጥር ያን ነገር ለሰይጣኑ አምጣ የተባለውን ነገር እናደርጋለን። ለጠንቋዩ እሺ፣ ያን እናደርጋለን። በዚያ መልኩ ያው የኛም ጸጋ ተገፈፈ። መቼም በሰው ላይ መልካም ነገር የሚያደርግ እንጂ ጸጋ ያለው መጥፎ ነገር የሚያደርግ ሰው በመጨረሻ ጸጋ አይኖረውም። ታውቃለህ አይደል እንዴ? ጸጋችን ተገፈፈ። ከዚያ በኋላ የምናደርገው ነገር ሁሉ ጸጸተና አሁን ከዚያ በኋላ እኔ መጀመሪያ ጸጋ የተገፈፈው ተዚህ ሃይማኖቴ ወደዚያ ተልኩ በኋላ ነው። ምንም ባጣ ጌታ ሆይ አንተ ውራሙራ የምትመገብ አምላክ ሆይ ተው የፈጣሪ ስም ባንተ አይጠራም። ልክ ነህ። የፈጣሪ ስም ባንተ እኔ ልክ ነህ። በነገራችን ላይ እኔ ምንም ስራ ምንም ነገር ውስጥ ግባ፣ በሃይማኖት ግን ጥላ አድርገህ እንደዚህ አይሰራም። ትልቅ ሰው ነህ። ጸጽቶኛል። ይኸውልህ ባንደርስብህ ልታረጋት የነበረው ያስኩህ እኮ ቀበቶን ፈተህ እኮ ነው እኮ ቀልሃል እኮ አንተ እኮ ቅሌታም ሰው እኮ ነህ እኮ። እንደ እድሜ እኮ አይደለህም እኮ አንተ። ገና ይሄን ቪዲዮ በትንልሃለሁ፣ አጋልጥሃለሁ፣ ህዝብ ፊት ነው የማሳየው። እንድትከበር አይደል እዛ አሰርተህ የመጣኸው እንዲናገሩልህ ይሄ ትንቢቱን ለማውራት ምን አይነት ቅሌታም እንደሆንክ ደግሞ እኔ ህዝብ ፊት አሳያለሁ። ይሄ ቪዲዮ ደግሞ ይውጣ ብቻ። በጣም ብዙ ሰው ነው የሚያየው። እየሰማኝ ነው አይደል? እኔ ካንተ ጋር ይሄን ያክል መነጋገር አልችልም። እኔ የትልቅ ሰው ደግሞ እንደዚህ አይነት ነገር እሺ፣ ተነስ እንውጣ። አንተ በእጅም መንካት አልፈልግም። ተነስ እንውጣ። ውጣ። አታስመስል። እኔ ስራዬን ያሳፈረኝ። ምን ታፍራለህ አንተ? ውጣ። ይሩጣ። ያዙት። እሺ፣ የትም እንትን እንዳይል ገና አልጨረስኩም ከሱ ጋር። ቤተሰቦቼ ምን እየተካሄደ እንደሆነ እያያችሁ ነው። እንደዚህም አለ። ብዙ ነገር እየተሰራ ነው። ብዙ ነገር እየተደረገ ነው። አናቅም፣ አላየንም እንጂ እኛ ግን ጉድጓድ ድረስ ገብተን ነገሮችን እያጣራን እየመረመርን ነው። ይሄን ቪዲዮ የምታየው ሰው አለ። ይሄን ቪዲዮ የምታየው ሴት አለሽ። ኃላፊነታችንን እንወጣ። ይሄን ቪዲዮ ስታይ ሼር እንድታደርገው ፈልጋለሁ፣ ለወዳጅ ለዘመድ። በሃይማኖት ሰበብ ብዙ የሚሰራ ስራ አለ። ይሄን ቪዲዮ ስታይ አንቺም ሼር እንድታደርጊ ይፈልጋለሁ፣ ላይክ እንድታደርጊ ይፈልጋለሁ፣ ሐሳብ አስተያየትሽን ኮሜንት ላይ እንድትጽፊ ይፈልጋለሁ። ህዝቡን እናድን። ምን እየተሰራ እንደሆነ እያየን ነው። በሃይማኖት በተለያዩ ነገሮች እያስመሰሉ ብዙ ነገሮችን እየሰሩ ነው እነዚህ ሰዎች። ማን ይጠረጥራል? ቤት ውስጥ ጸሎት ሊደረግላችሁ ነው ኑ ተብለው ማን ይጠረጥራል? ታዲያ እንደዚህ አይነት ነገሮችን እየሰራን ለእናንተ እያሳየን ቤተሰቦቼ፣ እናንተ ደግሞ እኛን የምትረዱን ሼር በማድረግ ለሰቡ በማሳየት ነው። ህዝብ እንዲሰማው በማድረግ ነው እናንተ ከጎናችን የምትሆኑት። ኮሜንት ላይ ሐሳባችሁን ስለ እንደዚህ አይነት ሰዎች ሐሳባችሁን በመጻፍ ነው እናንተ የምትረዱ። ህዝቡን እናድን። ለህዝቡ እንቁም። ፓስተር ነኝ ብለው ነው እንደዚህ አይነት ስራ እየሰሩ ያሉት። ፓስተር ነኝ ብለው ነው ህዝቡን ሊያውም በጣም እኔ ያዩዋት ልጅ አለች፣ ትንሽ ልጅ ነች፣ እዚህ መታ የተጎዳች ልጅ፣ ከካሜራ ጀርባ ያገኘዋት ልጅ አለች። በካሜራ መታየት አልፈልግም ብላኝ ነው ልጅቷ። የ16 ዓመት ልጅ እዚህ ቤት መታ ድንግልናዋ ተወስዶ መሄድ አለባት? ተበላሽታ ረክሳ መሄድ አለባት? ይሄ ነገር በምንድን ነው የሚቆመው? በእናንተ ነው የሚቆመው። በማን ነው የሚቆመው? በእናንተ ነው የሚቆመው። እናንተ ከሌላችሁ ማን አለ ታዲያ? ሼር በመደረግ ቪዲዮ ላይ ኮሜንት በማድረግ እንድታስተዋውቁልኝ ህዝብ እንዲያዩ ፈልጋለሁ። ቤተሰቦች፣ ህዝብ ሁሉም ሰው እንዲያዩ ፈልጋለሁ። ይሄን ቪዲዮ ለመጀመሪያ ጊዜ ከተመለከትሽ ሰብስክራይብ በማድረግ ቤተሰብ ሁኚ። ብዙ የምንሰራቸው ስራዎች ይኖራሉ፣ ብዙ የምናጋለጣቸው ነገሮች ይኖራሉ። እነዚህ ሰዎች ለህግ አካል ማቅረብ አለብኝ፣ በመድፈር እንዲሁም ደግሞ በተለያዩ ነገሮች ማጋለጥ አለብኝ።
ቤተሰቦቼ እንግዲህ እስካሁን ድረስ የተመለከታችሁትን ይመስል ነበረ። ከዚህ በኋላም ደግሞ በአዳዲስ ነገሮች የምንመጣ ነው የሚሆነው። አብራችሁን ቆዩ።